አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። እንደወጡ ተመቅረት አላህ ይጠብቃችሁ። ሀገራችንን አላህ ሰላም ያደርግልን። ያሰብነውን አላህ ያሳካልን። ውዶችዬ ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ላይክ እና ሼር አድርጉት። ዛሬ ቀኑ ሰኞ ነው፣ ሜይ 5 2025። ውዶችዬ የሰኞን የቀን ውሎ አዲስ ነገር ያለበትን ቦታ እነግራችኋለሁኝ። ቀጥታ ወደ መጣሁበት አልፋለሁኝ። ዛሬ በጅዳ 1 ግራም 21 ካራት የባህሪን ወርቅ 350 ሪያል ገብቷል ማለት ነው። ትላንት እንግዲህ 1 ግራም 21 ካራት የባህሪን ወርቅ 340 ሪያል ነበር፣ የግራሙ ሂሳብ ብቻ ማለት ነው፣ ደሪባና መስነእያ ሳይጨመር። ዛሬ ግን 350 ሪያል ገብቷል፣ 10 ሪያል ጨምሯል ማለት ነው። አስባችሁታል? ከመስነእያ ጋር 1 ግራም 21 ካራት የባህሪን ወርቅ 380 ሪያል ደርሷል ማለት ነው። 380 ሪያል እየተሸጠ ይገኛል። ይሄ የዛሬው የሰኞ የቀን ውሎ ነው። እንግዲህ ምን ያክል ጨመረ? 10 ሪያል ጨምሯል ማለት ነው። ትላንት ምን ያክል ነው? ዛሬ ምን ያክል ነው? እንግዲህ ማወቅ አለባችሁ። ወርቅ በዚህ ወር በጣም እያምታታን በጣም ግራ እያጋባ ነው። ጨመረ ስንል ይቀንሳል፣ ቀነሰ ስንል ደግሞ ይጨምራል። እንግዲህ በአንድ ቀን ውስጥ የ10 ሪያል አስባችሁታል? እና ውዶችዬ ሪያድ ላይ 1 ግራም 21 ካራት የባህሪን ወርቅ ትላንትና 411 ሪያል ነበረ። ዛሬ ግን 1 ግራም 21 ካራት የባህሪን ወርቅ 420 ሪያል ደርሷል ማለት ነው። የ10 ሪያል ጭማሪ ማለት ነው። በጣም ነው እኔ ራሱ የገረመኝ። እና ተረጋጉ። አሁን ወርቅ አትግዙ። ቢያንስ እስከ 3ኛው ወር ድረስ ታገሱ። ወርቅ አትግዙ። አሁን እንደምታዩት በአንድ ቀን ውስጥ የ10 ሪያል ጭማሩ አለው። 10 ሪያል ስትጠራቅም ምን ያክል ነው የሚለውን እንግዲህ ግምት ውስጥ አስገቡ። ታገሱ ማለት ነው። ውድ ቤተሰቦቼ በሪያድ እና በጅዳ ዛሬ እንግዲህ አዲስ ነገር ይህንን ይመስላል፣ ጨምሯል ማለት ነው። ብትታገሱ አሪፍ ነው ብዬ አስባለሁ። እኔ ለራሱ ትላንትና ደስ ብሎ ነበር ቀነሰ ብዬ፣ ዛሬ ደግሞ አምጥቶ እንደዚህ አደረገው። እና ውዶችዬ ለዛሬ እንግዲህ ይሄ ነው ያለው አዲስ ነገር። ብዙ ጊዜ እንግዲህ ስለ ደሪባ ትጠይቁኛላችሁ፣ ስለ መስነእያ ትጠይቁኛላችሁ። እውነት አዲስ የምትመጡ ቤተሰቦች ናችሁ የምትሆኑት። ቢሆንም ግን እኔ አንዳንድ ቀን ይሆናል ሳልናገር የማልፈው ሰው ይሰለቻል እያልኩኝ ስደጋግመው እንጂ ሁልጊዜ እየተናገርኩ ነው የማልፈው። ቪዲዮዎችን መለስ ብላችሁ ብታዳምጡት መልሱን እዛ ላይ ታገኙን ነበረ። አለኩል ያህል ሀባይብ ደሪባ እንግዲህ የታወቀ ነው። ከኮሮና ወዲህ የመጣ ነገር ነው። በየ100 ሪያሏ 15 ሪያል ጭማሪ እንዳለው ሁሉም ሰው ያውቃል ማለት ነው። አይጨምርም አይቀንስም፣ ከ15 ሪያል ማለት ነው። የመስነእያ ግን እንደ ወርቁ ዲዛይን ነው። ወርቁ ቆንጆ ከሆነ ያ እንትን ይላል፣ ምንድነው ገንዘቡ ይጨምራል ማለት ነው። ወርቁ ደግሞ ዝም ብሎ ስናየው የማያምር ከሆነ መስነእያውም ብዙ አይደለም ማለት ነው። ይሄ ነው ብላችሁ አትተምኑትም የመስነእያን ነገር። ግን ደሪባ የተተመነ ነገር ነው፣ የተደነገገ ነገር ነው። በቃ 15 ሪያል በ100 ሪያል 15 ሪያል ጭማሪ ይጨመርብናል ማለት ነው። ለምሳሌ 1 ግራም ወርቅ 300 ሪያል ከሆነ በ600 ሪያሉ 90 ሪያል ጭማሮ አለበት ማለት ነው። የ600 ሪያል ቀለበት ብንገዛ 90 ሪያል ይጨመርብናል ሲታሰብ ወደኛ ማለት ነው። እና በዛ ላይ ደግሞ የመስነእያ ይጨመርበታል ማለት ነው። እንደ ወርቁ ማማርና ማስጠላት ነው መስነእያ፣ የወርቁ ዲዛይን ማለት ነው የሚያወጡበት የእጃቸው። ይሄ አሁን በቅርብ ጊዜ የመጣ ነው። እንዲሁም ደግሞ ስለ ካራት እንግዲህ የወርቁ ደረጃው አይነቱ ነው። 21 ካራት ማለት 22፣ 24 የምንለው የወርቁ አይነቱ ደረጃው ጥራቱ ነው። ግራም ማለት ደግሞ መጠኑ ነው። መጠኑ የሆነ አሁን 1 ኪሎ 2 ኪሎ እንደምንለው 1 ኪሎ አሁን ትንሽ ነው አይደል? 2 ኪሎ ሲሆን ደግሞ ከ1 ኪሎ ትንሽ በለጥ ይላል። ስለዚህ 1 ግራም 2 ግራም እያል ይቀጥላል ማለት ነው። ይሄ መጠኑ ነው። ግራም ማለት መጠኑ ነው። ካራት ማለት ደግሞ የወርቁ አይነት ጥራቱ ደረጃው ነው ማለት ነው። ውድ ቤተሰቦቼ ሁልጊዜ ነው የምናገረው። እንግዲህ
ወደ ኋላ ያሉትን ቪዲዮዎችን ብታዳምጧቸው ከልብ ሆናችሁ መልስ እዛ ላይ ታገኛላችሁ። እኔ አሁን ስለ ደሪባና ስለ መስነያ የማልናገረው ነገሮች በቃ እንዳልደጋግምባቸው ቤተሰቦችን እያልኩኝ ነው። ነገር ግን አዲስ ሰብስክራይብ የምታደርጉ ልጆች ተመልሳችሁ ብታዳምጡ ቪዲዮዎችን ታገኙታላችሁ ማለት ነው። ዛሬው የነበረኝ አዲስ ነገር ይህንን ይመስላል። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ እናንተንም አላህ ይጠብቃችሁ፣ እኔንም አላህ ይጠብቀኝ። ውድ ቤተሰቦቼ መልካም ጊዜ ይሁንላችሁ።